ላላ ኦ ማይ ጉድነስ ቡራዬ ማንን እንደዚህ ያቀፍካት ባክህ? ኦ ደግሞ ቀጠን ያለች ናት። ለማንኛውም ማለት ነው የኔ ውዶች ሀይሚዬ እኮ ማለት ነው አይፈረድበትም። ያለ ምንም ነገር ሀይሚ እንደዚህ እንደማትገግም እናውቃለን። እናላችሁ እቺ ፎቶ ምንድናት እንዴት ናት የምትለው ነገር ልነግራችሁ ፈልጋለሁ። ማናት? ብዙዎቻችሁ ተናዳችኋል። ብዙ አይነት አስተያየትም እየሰጣችሁ ነው። ደስም ያላችሁ ሰዎች አላችሁ። እናላችሁ ይሄን ፎቶ ለምን ፖስት አደረግሽ ለምን ለጠፍሽ ብላችሁ የምትሳደቡ ሰዎች ካላችሁ መልካም የስድብ ጊዜ ይሁንላችሁ። እና ተሳደቡ የኔ ውዶች ማለት ነው። አስተቃቀፋችሁ ምናምን ግን ኦ ማይ ጋድ የሌለ ነው። እህትህ ያክስት ልጅ ያጎት ልጅ እንደዚህ ያክስት ልጅ እህት እንደዚህ ይታቀፋል? ሊሆን ይችላል አይታወቅም። ፍቅረኛ አይመስለኝም። የቅርብ ጊዜ ነው ብዬ ነው። ለማንኛውም ምንድነው ገምቱ። እኔ ልነግራችሁ ፈልጋለሁ። ሲቀጥልና ሲቀጣጥል ፍቅርዬ ማለት ነው የኔ ውድ በስማ እንዴት አምሮብሻል ባክሽ። በሁለት ወር እንደዚህ ትቀየራለች። ለማንኛውም ፍቅርዬ በጣም ነው የኮራብሽ የኔ ውድ የኔ ቆንጆ የኔ ጣፋጭ የኔ ከረሜላ። እንደዚህ ስላማረብሽ በጣም ደስ ብሎኛል። የምር እንደዚህ ስቀሽ ፍክት ብለሽ እንደምትችይ አሳይተሽ ስላየውሽ በጣም ደስ ብሎኛል። ኮርቸብሻለሁ የኔ ቆንጆ ማለት ነው። ብቻ ብዙ ሰዎች ብዙ የሞራል ውድቀት ሊያደርሱባት ሞክረው ነበረ። ብቻ እንደ ፍቅር ብዙ ፈተናዎችን አልፎ እንደዚህ እየሳቀ ያለ ሰው አላየውም። በጣም ነው ደስ ያለኝ። ፍቅርዬ እንደዚህ ብለሽ ስላየውሽ ደስ ብሎኛል። ደግሞ ሸበላሽ ሲያምር ኦ ማይ ጎድነስ። ትናንትና ኬክ ይዘው መጥተው ያለስችን አልመጡም። በእጇ ልታስገብጧት ነው እንዴ እናንተ እንደገንፎ። ለማንኛውም ፍቅርዬ ሸበላሽም ያምራል። ደግሞ እንደዚህ ስቀሽ ስላየውሽ በጣም ነው ደስ ያለኝ። ሀይሚዬም እንደዚህ ደስተኛ ሆነሽ እንደምትቀጤ ባለሙሉ ተስፋ ነኝ ከብሩኬ ጋር ማለት ነው። አታንደካኩኝ። የምር እኔ እኮ ስትሳደቡ በጣም ነው የምናደደው። ለምን ብዙ ነገር እናገራለሁ። በቃ ዝም ልል ልችል ያልኩት ሁሉ ዝርኩፍኩፍ ነው ማረገው። እንዴት ናችሁ የኔ ወዶች የኔ ማሮች የኔ ፍቅሮች? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ። ደህና ነኝ እኔ አለሁ። መጥቻለሁ። አንላቀቅም አትሳደቡ። ከተሳደባችሁ ይበሳኛል። ጉልጉልጉል አርጌ ጉድ ነው ማውጣላችሁ ማለት ነው። እናንተ እንትና እንደግፋለሁ እንትና እናደንቃለሁ የምትሉ ሰዎች ከቤቴ ጥርግ ብላችሁ ውጡልኝ። ለማንኛውም እኔ ሁለታቸውንም ወዳቸዋለሁ። ብሩክንም ሀይሚንም ይመቹኛል። እናላችሁ ምንድነው ይሄ ፎቶ? ምንድነው? ፍቅረኛው ናት? ምንድናት? እሺ ይወራል። ኦላላ አስተቃቀፍ ግን በጣም ያምራል። በለው በለው ጸጉር በለው ጫማሽ ደግሞ ምን እሺ ነው አንቺ የዋ የውሻ ጥርስ የመሰለ ነገር ኦላላ። ለማንኛውም ያምራል። እንዴት ነው? ማን ትመስላችኋለች? ማን ናት? አሁን የድሮ ፍቅረኛው ናት እንዳንል የቅርብ ጊዜ ነው። የቅርብ ጊዜ ፎቶ ነው። ስለዚህ እኔ እንደ ሀሳብ የወሰድኩት ምንድነው ወይ ያክስቱ ልጅ ያጎቱ ልጅ ዘመዱ ምናምን ናት ብዬ ነው ያሰብኩት። እና ተረጋጉ የኔ ወዶች ተረጋጉ። የብሩኬ ድሮ ፍቅረኛው መጣች። ይሄው ከድሮ ፍቅረኛው ጋር የተነሳችው ፎቶ እየተባለ አይቻለሁ። ለማንኛውም መረጋጋት አለብን። ላይሆን ስለሚችል ነገርን አዳምጦ እህልን አላምጦ ይላል ያገሬ ሰውና እናዳምጥ ሲንረጋጋ። ለማንኛውም ከነሱ አንደበት ስንሰማ እነሱ ሲያወጡት ያኔ ፍርድ እንሰጣለን። ግን እንደ ሀሳብ ቢሆንስ ብዬ ደግሞ አሰብኩ። አንዳንዴ ቢሆንስ መቼ ሰው አይደለም ሰው ነኝ እኮ ቢሆንስ ልክ እንደናንተ ነው እንዳላችሁት ቢሆንስ ብዬ አሰብኩ። ቢሆንስ ከሆነ ሀይሚዬ አይፈረድባትም። ለምን አትሉም? ለምን በሉ ያለፈ ታሪክ ነው እያለ ብዙ ሰው ይከራከር ነበር። እና ይሄ ፎቶ የእውነት እቺ ፍቅረኛው ከሆነች የብሩክ አንደኛ የቅርብ ጊዜ ነው። አስባችሁታል? የቅርብ ጊዜ ነው። ከሀይሚ ጋር ሆኖ ነው በቃ ይሄ ነገር የተከሰተው ማለት ነው። በፊት ነው ያለው ነገር ውሸት ሊሆን ይችላል የብሩክ ገባችሁ? እቺ የእውነት ፍቅረኛው ከሆነች ከሀይሚ ጋር ሆኖ ነበር ማለት ነው። ከዛሽ ጋር የነበረ ምክንያቱም ይሄ ልብስ ይሄ ፊዚካሊ ምናምን ስታዩት በጣም የቅርብ ጊዜ ነው። በቃ አመት ራሱ አይሆንም። አሁን የቅርብ ጊዜ 5 6 ወይም 7 ወር ቢሆነው ከዛ በላይ የማይሆን ቪዲዮ ነው። ምክንያቱም በዚህ ልብስ ቲክቶክ ላይ ቪዲዮ ቅርብ ጊዜ ሰርቶበታል። ራሱ ፊዚካሊ ራሱ የቅርብ ጊዜ እንደሆነ በደንብ ያስታውቃል። እና የእውነት እቺ ፍቅረኛው ከሆነ ከሀይሚ ጋር ሆኖ ነው ያደረገውና ሀይሚ አይፈረድባትም። ያለፈ ታሪክ ነው ተብሎ አይመለከትሽም ተብሎ ሊታለፍ አይችልም። ለምን እንደዚህ አደረገ
ከዛ በፊት እንዴት ሄደ፣ ከዚህ በኋላ ሊያደርግ ይችላል የሚል ጥርጣሬ በውስጡ ሀይሚ ተፈጥሮባት ነው እንደዚህ ልትል የቻለችው እንጂ የእውነት ሀይሚ የሆነ ነገር ካላየች በእርግጠኝነት እንደዚህ አትሆንም። የእውነት እየሰሩት ከሆነ እንደው ድራማ ከሆነ እንጂ ማለት ነው። እና ይሄ ፎቶ ምናምን የቅርብ ጊዜ ነው። ሲቀጥል በሌላ ሀሳብ ግን እኔ እርግጠኛ አይደለሁም። ናት እያልኩ አይደለም፣ ግን ከሆነ እንደው ቢሆን ይሄ የቅርብ ጊዜ ነው። እኔ አይሆንም ብዬ ነው የማስበው። ከሀይሚ ጋር ሆኖ ብሩክ ሌላ ሴት ጋር ይሆናል ብዬ አላስብም። ምክንያቱም ማንም ሴት ቢሆን ከሀይሚ ጋር እየሰራ እያየችው ፍቅረኛ ይሁኝ ቢላት እሺ ትላለች ብዬ አላስብም። ገብቷችኋላ? እኔ አይሆንም ነው። ግን ከሆነ ሀይሚን የሚያስቆጣ ነገር ነው፣ የእውነትም ነው። ካልሆነ ግን እህቱ ምናምን ልትሆን ትችላለች፣ አክስት ልጅ፣ ብዙ አይነት ዘመድ አለ። በእርግጥ ፎቶ አነሳሳቸው ግን ግራ ገባን፣ ግራ ተጋባን እኮ እናንተ። ምን ትሆኝልሽ፣ ምን ሊሆንልሽ እየተባባሉ እኮ ነው። ምን ትሆኝልኝ፣ ምን ሊሆንልሽ ነው? ወይ ጉድ! አስተቃቀፋቸው እንደው ግራ አላጋባን። ረድሌ ሳርስቃለሁ እንደ ማሽላ ላይ ሀገሬ ሰው እና በእውነት ለመናገር የምትወዱ ሰው እንደዚህ ስታየት በጣም ያናድዳል። እንደ እህቱ ራሱ ብትሆን እናደዳለሁ። ሞዶ ሰው እንደዚህ ቢያደርግ ማለት ነው። እህቱ ለምን አትሆንም? አናቷን ነው ፈልጭ የምጥልላት። ምን ስለሆነች ነው እንደዚህ የምታቅፈው? ለማንኛውም መረጋጋት አለብን። ግን እኔ 2 እና 3 አይነት ሀሳብ ነው ያለኝ። አንደኛ አይደለም ሊሆን አይችልም። ምክንያቱም ከሀይሚ ጋር እያየችው ሌላ ፍቅረኛ አብራው ትቀርበዋለችን ብዬ አላስብም። ሁለተኛ ነገር ደግሞ እህቱ ልትሆን ትችላለች። አክስቱ ልጅ፣ እህት ብቻ ሳይሆን ያክስት ያጎት ዘመድ ምናምን የሰፈር ልጅ ልትሆን ትችላለች። እራሷ መታ እኔ ነኝ አዎ እንደዚህ ነበር ብላ በግልጽ ካልነገረችን እኔ አሁንም ቢሆን ፎቶ ስላየው እንደዚህ ነው አልልም። አሁንም አብረው እንደሚሆኑ ነው ተስፋ ማደርገው። ግን አንድ ነገር ምላችሁ ነገር ቢኖር ለምን ፎቶ ለጠፍሽ ብላችሁ የምትሳደቡ ሰዎች ካላችሁ እጥብ አርጊ ነው ማሰጣችሁ። እጥብ ስድብ በነገራችን ላይ የሚያቅተው ሰው የለም። ግን በቃ መጥፎ ነገር ከአንደበታችን ቢወጣ ምንም አይነት ጥቅም ስለሌለው ዝም ማለት ይሻላል። እና እንዳትናገሩኝ። የፈለገኝን ማውራት እችላለሁ። የፈለገኝን መደገፍ፣ ማድነቅ ምናምን አስተያየት መስጠት እችላለሁ በራሴ ቻናል። ገባችሁ? ከሀይሚና ብሩክ ይቃወሙኝ። ብሩክ ለምን ለጠፍሽ ብሎ ይጠይቀኝ እንጂ እናንተ ደጋፊነን አድናቂነን ብላችሁ ለምን ለጠፍሽ ብላችሁ እዚህ ጋር መታችሁ እንዳትናገሩኝ። እሱ ከተናገረኝ አነሳለሁ። ከዛ ውጭ ግን እሱም ሌላ አይችልም። ምክንያቱም ፍቅረኛው ላትሆን ትችላለች፣ እህቱ፣ ያክስቱ ልጅ ምናምን ዘመድ አዝማር ሊሆን ይችላል። ግን ከሆነ ደግሞ የሚል 3ኛው ሀሳቤ ቢሆንስ ብዬ አሰብኩ። ሀይሚ የእውነት ያናድዳታል ከሆነ። ምክንያቱም ይሄ ፎቶ ፊዚካላቸው ምናቸው ያሁን የቅርብ ጊዜ ነው እንጂ የበፊት አይደለም። ብሩክ ደግሞ የቆየ ቪዲዮ ነው፣ የቆየ ፎቶ ነው፣ የቆየ ነው የፍቅር ግንኙነታችን ከሷ በፊት የነበረ ነው እያለን ነበረ። ከሷ ጋር ሳይገናኝ ያለው ፊዚካል እና ከሷ ጋር ከተገናኙ በኋላ ያለው ፊዚካል በጣም ይለያል። ይሄ ደግሞ ያሁን የቅርብ ጊዜ ነው እና ሀይሚ ደግሞ የሆነ ነገር ካላየች እንደዚህ ልትሆን አትችልም ብዬ አሰብኩ። ብቻ 2፣ 3፣ 4 አይነት ሀሳብ ነው ያለኝ። እናንተ ደግሞ የምታውቁት የሰማችሁት ምናምን ካለ ኮሜንት ላይ አስቀምጡልኝ። እኔ ግን 3 አይነት ሀሳብ ነው ያለኝ። አንደኛ እህቱ ዘመዱ ልትሆን ትችላለች። ሁለተኛ ነገር ደግሞ ጓደኛዋም የእውነት ልትሆን ትችላለች። ብቻ ብዙ አይነት ሀሳብ ነው እየመጣልኝ ማለት ነው። እንግዲህ መረጋጋት ብቻ ነው፣ ከነሱ መስማት ነው ያለብን እንጂ እኛ በደፈነው እንደዚህ ነው ብለን መናገር አስፈላጊ አይደለም ብዬ አስባለሁ። ለማንኛውም ወዳችኋል የኔ ውዶች። ዞሮ ዞሮ ሀይሚዬ የኔ ቆንጆ ምንም ቢፈጠር ምንም ጎበዝ እንደሆንሽ አውቃለሁ። ምክንያቱም እስኪ ፍቅርን በቃ ይዋት፣ እስኪ ፍቅርን ይዋት ጋይስ። በጣም ጎበዝ ናት፣ ጠንካራ ናት ምናምን በቃ ደስ የምትል ልጅ ማርያምን የኔ ውድና ሀይሚዬም እንደ ፍቅር ጎበዝ እንድትሆይ ነው የምንፈልገው። በቃ ማንም በቃ ሴቶችን መስደብ ምናምን ግን ምን ያደርግላቸዋል? የምር አበረታቷቸው ዝም ብላችሁ ከምትሳደቡ ማለት ነው። እና የኔ ማሮች መልካም ቀን ይሁንላችሁ። ወዳችኋለሁ።